ቀደም አስተማርኩ ብሎ በኢንተርቪው መልኩ ተናግሮ አሁን እንደገና ሴት ልጅ ለወንድ ብላ ታጠፋለች ብሎ ማውራቱ ለኔ እንትን አላለኝም። ቦጋ ለሰላም ነው የሚያወራው። እኔ ራሱ እንዴት እንደዘጋኝ እንደዛ ሲያወራ ዛሬማ እኮ መሀል ላይ ተናገረ። ማሪ እንትና ተረግጦ እንትና ሲል መሀል ላይ ትምህርት ብሎ ተዘረጋገፈ ነገሩ ስራው መግቢያ ሲሰራ እኮ ማለት ነው ድብልቅልቅልቅልቅ ነው የሚያደርገው የሆነት ነው ልጁ ሳቂ ሆነ እኮ ንግግር እኮ አይችልም። ዝም ብሎ ነገር ነው። ለአምሮት ላይ ግብት ላይ ትዳር ይፈታል። አሁን ማለት ነው አሁን ሁል ቀን ያለው ቪዲዮ ውጪ የትኛው ቪዲዮ ነው? አሁን ለምሳሌ ሁሌም እኮ አለ እኮ ቪዲዮ ላይ ባይዘው ሁሌም ሰርፕራይዝ አድርጋታለሁ፣ ይቅርታ ጠይቄያት። እስቲ አንድ ቪዲዮ የተቀረው ቪዲዮ አለ ሰርፕራይዝ ትልቅ ነገር ሊያደርግ ነው የመጣሁት እያለ አንድ ወርቅ ጨረሳ። ከዛ በኋላ ደግሞ ቤቱን ሲሰጣት ደግሞ ይቅርታ ጠይቄያታለሁ፣ እንደዛ አድርጌያታለሁ። ኧረ ቀይረው እንጂ አሁን ስለሱ አዲስ አይሆንብሽ። አሁን የእስከዛሬው ቤቱ ቀለበቱ ምናምን ቀይር ማለት ስለዛሬው ደግሞ ሰርፕራይዝ ለምሳሌ ብሩኬ መውጣት ካለብኝ ብሩኬ አንተ ነው መውጣት አለብኝ። ለምን እሷን ሰርፕራይዝ ያደረከበት ቤት መኖር አትችልም። አረ መውጣት ካለበት ወንድ ልጅ ነው መውጣት ያለበት። ወንድ ልጅ ወንድ ልጅ ሴት ልጅ እንደ ሻንጣ ይዛ ስንትከራከር ይሄ ወንድነት አይደለም። እኔ ሲያስብ ሴት ልጅ መኪና ላይ የመስቀል ማቀም የላትም። አዎ ሲጀመር መጀመሪያ ቁጭ ያለችበት ቦታ እሱ ነው ሁሉንም ነገር አበላሽቶ ያመጣት። ስለዚህ እሱ ወጥቶ ፈልጎ መኖር አለበት። እንደዛ ነው እንጂ እንደዛ ነው ብቻውን ትኖርበት ሰኒ ይውጣ እሱ እንደዛ ነው ሐሳብ አይደለ? እኔ ማለት ነው በኢየሱስ ስም እኔ በትምህርቱ ብሩኪን ኧረ በዚህ ቆይ ተረጋጊ። ቆይ ሰኒ እያወራች ኩት ምንድነው ከዚህ በፊት ቤቷ ላይ ቁጭ ያለችበት ቦታ አምጥቶ ቤቱን አስገብቻለሁ ብለው ልጅቷ ስላረገዘች ዛሬ እሷ ማውጣት የለበትም። እሱ ማውጣት ከፈለገ እሱ ውልቅ ብሎ ሌላ ተከራይቶ መኖር ይችላል፣ ችግር የለም። ሁለተኛ ደረጃ ደግሞ አንድ ሴት ብቻዋን ትልቅ ቤት ልትኖር አትችልም። ይሄ ኖርማል ነው፣ ችግር የለም። በዛ ላይ ደግሞ የራሳቸው ቤት አሁን ለምሳሌ የገዙት ቤት ቢሆን ኦኬ፣ ኪራይ ቤት ስለሆነ አሁን ትንሽ ትቆይ፣ ችግር የለም። እሱ ከወጣ ችግር የለም። ለምንድን ነው የሚወጣው? ካልማኮ ትናንትና እሱ አውቆ ቢሆን ይወጣሉ። አንቺ ውጭ ማለት አለበት። ገበሽ እንደዛ ነው። ትናንትናም ብሏል እኮ ይላል፣ ግን አይደለም እንደዛ ይመጣው ምን ማለት ነው? መቅደል ፋፊ ወይ ፋፊዬ ወይ የብሲ አሁን ያ የትናንትና ቪዲዮውን ትናንትና የተለቀቀ ነው። እነሱ ቡታጅራ ትናንትና ነበሩ ነው የምትሉት እናንተ? አይ አይደሉም፣ የቆየን ለምን ከትናንት ወዲያ የተለቀቀው ቪዲዮ እኮ አንድ ቀን የተሰራ ነው። እነሱ ቆይቷል። በነሽ አዲስ አበባ ከገቡ ምን ሆነሽ ነው? ዳራ እንደዚህ አትሙ መቼ እኔ 3 ቀን ነው ምናምን አይደለም። ላንቺ አይደለም። ለምን ቡታጅራ ሆኖ አንድ 2 ቪዲዮ ወይ 3 ቪዲዮ ነው በአንድ ቀን የሚቀርጹ። ለዛ በጣም ብዙ ቪዲዮ ሰርተው መሄድ ይችላሉ እነሱ። 3 ቀን ምናምን ይሆናቸዋል ወደ አዲስ አበባ ከገቡ። እቺ እንዴት ነሽ? ለምሳቸው አይማር ምን እናወረ ነው ታመሸሽ? ነይ እስኪ ግቢ አንቺ ዩዘር የምትባይ ማለት ነው። እኛ ስለነሱ መተቸት አንችልም። ውጪ ከዚህ ውጪ ሀዩ ሰኒ አብረሽ ኑሪ ትላለች። እንደ ምን ማለት ነው? ሰኒ አብረሽ ኑሪ ምን አገባሽ? ሰኒ ግን ከቦጋለ ጋር ኑሪ ያላለችም። አሁን የምሬ ነው። ወስና እሱ ውልቅ ማለት አለበት። ገበሽ አይደል? ከዛ መብቷ ነው እንዴ? መተቸት መብቷ ነው። ምን አገባሽ አንቺ ስለሱ? ይሄ ኮሜንት ላይ እንደዚህ ያልኩት ከዚህ በፊት ትምህርቷን ራሱ አስቆርጣት አይደል? ሁሉ ነገር ነው እንደሚያስቀራት እሷን። እንደምንድን ነው እናንተ ፋራት ሆኑ ደደቡላ ማለት ነው። እና ዩዘር እያላችሁ አትምጡ። በተለይ እንደዚህ ዩዘር እያላችሁ ስማችሁን አንዳንዶቻችሁ ፎሎዋችሁ ገና 3-4 ፎሎ ማለት ነው። አስቀራት። አንዴ ደግሞ ስራ ነበረባት። አሁን ደግሞ ለስራ ሊያስቀራት ነው። ይሄ ምንድነው? ዱዝ خلاص አታስጮኝ ነኝ። ስለዚህ አሁን ሃይ ጀመርኩ እንደዚህ እንደሚል ማወቅ የነበረባችሁ ትናንትና። ለምን ልብስ ላውጣ ስትል ደንግጧል። ቦጋለ ነው አታውጭም ነው ያለ።
አንድን አይደለም እኔ ጥያቄ ያለኝ አሁን ግራ የገባኝ የዛሬ ቪዲዮ ነው ዝብርቅርቅርቅ ነው ያለብኝ። ሰርፕራይዝ አረጋት ነው ሰርፕራይዝ ነው ስትመጣ ነው ዝብርብር ቃለ እንጂ እሱ እኮ ዝም ብሎ የተባረረ ብሎ ያወራው ነበር። መጀመሪያ ቆይ እሱ ነው አዲስ አበባ ሄደው ወይስ እሷ ናት አዲስ አበባ ሄደች? አንድ ላይ ነው ሄዱት። አንድ ላይ ነው ሄዱት እንዴ? አይደለም እኮ አንድ ላይ ነው ሄዱት እኮ። አይዞሽ መግዲ አንቺ እኔ ኤች ከኔ ጋር እንዳታወሪ አንቺማ እኔ እውነቴን ነው የምልሽ። ወይ አንቺ ካሜራ ማንሽ ወይ በውስጥ የሚነግርሽ ሰው አለ። እኔ እውነቱን አንቺ ምን እንዳለች ነው አትገቢም? አላስገባም እንዳት እኔ አናዳኛለች። አላስገባትም። ምን እንዳለችኝ ታውቂያለሽ? መግዲያ አለችኝ ጠዋት እንደው ባይዘው ጠዋት ስትደውይ እኮ እቺዬ እኔ ስልኩ ዲጄ ደውላ ነው በቃ ስሚ ምን እንዳለችኝ ታውቂያለሽ? ደውላ በጠዋቱ መግዲያ አለችኝ። ወይ አልኳት እንደው ትላንትና እኮ ልገባ ብዬ በጣም ተናዳችኋል በቃ ምናምን ላይ ቆይ ዛሬውን ልንገርሽ አለችኝ። ደወለችና እሺ ብዬ አልኳት። እኔ እንደደናሱ ጆሮ መስጠት እነሱ አለችኝ በቀን 3 አሁን ታያለሽ አለች። በቀን 3-4 ቪዲዮ እነሱ ግን ከትላንት ወዳም ብላኛለች 3-4 በአሁን ሰዓት ራሱ አለችኝ አዲስ አበባ ናቸው ልጆቹ አለችኝ። እሺ አልኳት። አሁን ዛሬ አዲስ አበባ እሷ ትሄዳለች። ከዛን እቃዬን ላውጣ ብላ ትላለች። ከዛን እሱ ደግሞ አትሄጂም ምናምን ብሎ ይላታል። አረ ግን አንቺ እንደው ከትናንት ወዳ ሲጀመር እንደዛ ያለች አላስገባሽም። ዛሬ ደውላ አተረጋጊ አትናደጂ የኔ እህት ብላ ለኔን መከረችኝ። እኔ አሁን በጣም የተናደድኩት እኮ አሁን ገኒት ነች። ገኒና ዩዘርና ታውቂያለሽ የነገው ቪዲዮ ራሱ አሁን ከዛሬ ቀጥሎ እንትና የነገራት እኮ ነው መቅድዬ ካሜራ ማናቸው የነገራት ይናላ ወይ ምን ታውቂያለሽ? ጀርባ መጠናት ኖ ኤችማ ጀርባሽ መጠናት አለበት። ኤችማ ጀርባሽ መጠናት አለበት። በአንድ ቀን ብዙ ቪዲዮ ነው የሚቀርጹት ማለት ነው። ዛሬ የተለቀቀው ትንሽ አረፍኩ ብላ ወደ ውጭ ሊያረጋጋት ወጥቶ የለ ተረጋጋሁ ብላ እንደገና ሻንጣ ልትወስድ ትመጣለች። ዛሬውኑ የተቀረጸ ነው የሚለቀቀው። ምናልባት ልብስ ሊቀይሩ ምናምን ይችላል። ግን ባይዘዌ እቺዬ እንትንሽን ሳላደንቅ አላልፍም። እግዚአብሔርን ለምን እንደው ታውቂያለሽ ፊልም አስመስለሽ እሷ ምን እንደምትልሽ ካየሽው በነገራችን ላይ መቅድዬ እንደ ፊልም ነው ማለት ነው። ይገባሻል። ልጅቷ ይቺ እርጉዝ ነች የተባለችው እኮ የት እንደሆነ አላውቅም። ብቻ ፎቶ ለቃለች እያሉ ነው። ግን እርጉዝ አይደለችም፣ ነፃ ፎቶ ለቃለች እያሉ ነው። አሁን እሱ ሀሊ ጉርጓድ አባታ ትግባ እሷን ሀሊ ኤች ነግቢ እስቲ ምን ትላለች መሰለሽ? እሷማ በዛሬው ቪዲዮ ራሱ ትላለች መግድዬ፣ በዛሬው ቪዲዮ ራሱ በደንብ ስሚና ይነግርሻል እኮ ቀጣይ ምን እንደሚመጣ ትላለች። እኔ አንቺ የምትሰሚውና አንቺ የምታየው አይን ይለያያል እንዴ? ምንድነው? ቆይ እንዴ ምንድነው? ቆይ እኛ ማለት ነው እንትን ነው እኮ የሆነ እንትን ሲሉ ምናምን ስሜታዊ ሲሆኑ ሲስተዳደቡ ምናምን የእውነት እናስመስለዋለን። እሷ ግን ምንም ይመስላል ድራማ አድርጋ ነው የምትስለው እና ነገ ምን ድራማ አድርጋ ነው ድራማ ነው ወስደው ነው ትናደጃለሽ። አረ መስማት እኔ እንደው ምን አልኳት? እሺ እቺ ያልኳት እቺ እሷ ያለቀሰችበት ፓርትሳ ስላት ቆይ ነው ስታለቅስ እኔ አሁን እሺ ትላንት ያለቀሰችውስ ምናምን ብዬ ስል መሆን አለበት ትላለች። እኔ እኮ ግራ ነው የምታጋባኝ። እቺ ነይ እስቲ ግቢ አሁን አንቺ እና መሆንም አለበት።